ሰበር ዜና በትግራይ ክልል ከባድ የአየር ድብደባ ተፈጸመ። በርካታ ባለስልጣናት በቁጥጥር ስር ዋሉ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። በትግራይ ክልል ከባድ የድሮን ድብደባ ተፈጸመ። በፌደራል መንግስቱና በህወሓት ኃይሎች መካከል የተከሰተው ወታደራዊ ውጥረት በተባባሰበት ወቅት ከባድ የአየር ድብደባዎች በትግራይ ክልል ውስጥ መፈጸማቸው ተረጋግጧል። የአየር ኃይሉ በትግራይ ከባባድ ኦፕሬሽኖችን መጀመሩንና ከባድ ውድመት መድረሱም ተነግሯል። በዝርዝር እናስደምጣችኋለን። በሌላ ሰበር መረጃ ከፍተኛ ባለስልጣኑ ከሀገር ኮብልለዋል መባሉ ከፍተኛ መነጋገሪያን ፈጥሯል። በአዲስ አበባ እየተደረገ የሚገኘው የሀገራዊ ምክክር በብልጽግና ባለስልጣናት ተጠልፏል በሚል ከፍተኛ ጭቅጭቅና ውዝግብ እያስተናገደ በሚገኝበት ወቅት የሀገራዊ ምክክሩ ዋና ኮሚሽነር መስፍን አርአያ ከሀገር ኮብልለው አሜሪካ ሀገር ገብተዋል የሚል መረጃ እየተሰራጨ ሲሆን ኮሚሽነሩን በተመለከተ አስደንጋጭና የተረጋገጠ መረጃ ወጥቷል። ከሀገር መውጣታቸውም ተረጋግጧል። በዝርዝር ታዳምጡታላችሁ። በሌላ ሰበር ዜና በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማ። በአዲስ አበባ ከተማ በተደረገው ኦፕሬሽን በሙስናና ህገወጥ ተግባራት ላይ ተሰማርተዋል የተባሉ ከፍተኛ የመንግስት ባለስልጣናት በአዲስ አበባ በፖሊስ ቁጥጥር ስር በመዋል እርምጃ እንደተወሰደባቸው ተገልጿል። እርምጃ የተወሰደባቸው ባለስልጣናት ስምና ዝርዝራቸው ይፋ ተደርጓል። በዝርዝር ትሰሙታላችሁ። በሌላ መረጃ በአዲስ አበባ የነዋሪነት መታወቂያ እስከ 60,000 ብር እየተሸጠ ነው ተባለ። መንግስት በሙስናና በመልካም አስተዳደር ችግሮች ላይ ተሳትፈዋል ያሏቸውን ባለስልጣናት ላይ እርምጃ እየወሰደ በሚገኝበት ወቅት የአዲስ አበባ ከተማ አስተዳደር የነዋሪነት መታወቂያ አገልግሎት እስከ 60,000 ብር እየተሸጠ ነው መባሉ ከፍተኛ መነጋገሪያን የፈጠረ ክስተት ሆኗል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ኮሜንት ላይ መጻፍ እንዳትረሱ። አሁን ወደ ዝርዝሩ እናምራ። በመጀመሪያም በትግራይ ክልል ከባድ የድሮን ድብደባ ተፈጸመ። በፌደራል መንግስቱና በህወሓት ኃይሎች መካከል የተከሰተው ወታደራዊ ውጥረት በተባባሰበት ወቅት ከባድ የአየር ድብደባዎች በትግራይ ክልል ውስጥ መፈጸማቸው ተረጋግጧል። ዛሬ ማክሰኞ ነሐሴ 12 ቀን 2018 ማለዳ ላይ በተፈጸመው የአየር ድብደባ ከፍተኛ ወታደራዊ ከባድ መሳሪያዎች መውደማቸውንና ወታደሮች መገደላቸው ተረጋግጧል። የድሮን ድብደባው የተፈጸመው በትግራይ ክልል በእንደርታ ወረዳ ሲሆን ረፋር 3 ሰዓት ተኩል ገደማ በእንደርታ ወረዳ ቀዳማይ ወያኔ ቀበሌ ደንዳራ በተባለ አካባቢ ላይ በሚገኝ የህወሓት የጦር መሳሪያ ማከማቻ ላይ ጉዳት መድረሱ ተሰምቷል። ጥቃቱ ያረፈው በትግራይ ክልል እንዳርታ አካባቢ ከኤርትራ ወደ ትግራይ የገባውን የጦር መሳሪያና መሳሪያውን አጅበው የነበሩ ታጣቂዎችን ኢላማ ያደረገ መሆኑ የተነገረ ሲሆን የጦር መሳሪያ በጫኑ መኪኖችና በተሰበሰቡ ታጣቂዎች ላይ ከፍተኛ ጉዳት ደርሷል ነው የተባለው። ጥቃቱን ተከትሎ የተከሰተው የመሳሪያና የተተኳሾች ፍንዳታ ለረጅም ሰዓታት ሲሰማ እንደነበርም ተጠቅሷል። ከስፍራው የወጡ መረጃዎች እንደሚያረጋግጡት በመሳሪያዎቹ ላይ ከደረሰው ውድመት በተጨማሪ በቦታው የነበረው የእግረኛ ጦር በጥቃቱ ተመቷል ተብሏል። የኢትዮጵያ አየር ኃይል በትግራይ ክልል እየተደረገ የሚገኘውን ወታደራዊ እንቅስቃሴን በጥብቅ እየተከታተለ እንደሚገኝም ተመላክቷል። አየር ኃይሉ ከቀናት በፊት በራያ ግንባር በወሰደው ተደጋጋሚ የአየር ድብደባ በርካታ የህወሓት ጦር አባላት መገደላቸው መዘገቡ አይዘነጋም። ወደ ቀጣይ መረጃችን ስንሻገር በአማራ ክልልና በትግራይ ክልል አዋሳኝ ላይ በተከሰተው ድርቅ በርካቶች ህይወታቸው ማለፉ ተነገረ። በጠለምት ወረዳ በተከሰተው ከባድ ድርቅ ሳቢያ የ16 ሰዎች ህይወት ማለፉንና በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውን የአካባቢው ባለስልጣናት ገልጸዋል።
አቶ ጥላሁን ገብረ ሚካኤል የተባሉ የአካባቢው የመንግስት ኃላፊ ለመገናኛ ብዙሃን በሰጡት መግለጫ በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ አለመዝነቡን ተከትሎ አርሶ አደሩ የዘራው እህል ሳይበቅል ቀርቷል። በዚህም ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ሕይወት ከማለፉ ባሻገርም የቁም እንስሳት በሙሉ ማለቃቸውን አክለዋል። በተጨማሪም ድርቁ ያስከተለው የረሃብ ሁኔታ መቋቋም የተሳናቸው 488 አባወራዎች ከአካባቢው ለቀው ወደ ምዕራብ ትግራይ መሰደዳቸውን አቶ ጥላሁን አስረድተዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን የጠቆሙት አስተዳዳሪው ከቀበሌው የተመደቡ አካላት የሞቱ ሰዎችን፣ የተሰደዱ አባወራዎችንና ያለቁ እንስሳትን ቁጥር መዝግበው ለሚመለከታቸው አካላት ቢያሳውቁም እስካሁን ምንም አይነት ምላሽ አለመገኘቱን ገልጸዋል። ከዚህ ቀደም ከመንግስት የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠ የሴፍትኔት እርዳታ እንደነበርም አክለዋል። እየከፋ የመጣውን የረሃብ አደጋ ተከትሎ የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የገለጹት ኃላፊው አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው ጥሪያቸውን አስተላልፈዋል። ወደ ሌላኛው መረጃችን ስናመራ በአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60,000 ብር እየተሸጠ ነው ተባለ። መንግስት በሙስናና በመልካም አስተዳደር ችግሮች ላይ ተሳትፈዋል ያላቸው ባለስልጣናት ላይ እርምጃ እየወሰደ መሆኑን እየገለጸ በሚገኝበት ወቅት የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60,000 ብር ድረስ እየተሸጠ መሆኑ ተዘግቧል። በአዲስ አበባ የክፍያ ደረጃው እንደየክፍለ ከተማዎቹ በተለያየ ሁኔታ የከተማዋ መታወቂያ በህገወጥ መንገድ እስከ 60,000 ብር ድረስ እየተሸጠ መሆኑን የዘገበው ዋዜማ ራዲዮ በአመዛኙ ከ30,000 ብር በላይ እንደሚከፈልበትም ገልጿል። አገልግሎቱ አስቸኳይ ተብሎ ጊዜው ከአንድ ሳምንት ያጠረ ከሆነ እስከ 60,000 ብር ይጠየቅበታል ነው የተባለው። ከአንድ ዓመት ገደማ በፊት ለዚሁ ህገወጥ አገልግሎት ከ15,000 ብር ጀምሮ ይከፈል እንደነበር ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት የጠቆመው ዘገባው የመታወቂያ አገልግሎት አሰራሩ ወደ ዲጂታል ስርዓቱ ሲቀየር ግን የሚጠየቀው የገንዘብ መጠን እየጨመረ መምጣቱን አስረድተዋል። በህገወጥ መንገድ የነዋሪነት መታወቂያን መስጠት ተግባር ከቅርብ ጊዜ ወዲህ መስፋፋቱንና ቀደም ሲል የነበረው መሰል አሰራር ወደ ወረዳዎች መዋቅር መውረድ መጀመሩን ተከትሎ ለድርጊቱ ምቹ ሁኔታ መፍጠሩን ምንጮችም ጠቁመዋል። የአዲስ አበባ የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በቅርቡ የአዲስ አበባ የነዋሪነት መታወቂያ አገልግሎት በወረዳ ደረጃ መሰጠት መጀመሩን መግለጹ አይዘነጋም። በወረዳ ደረጃ መሰጠት ጀምሯል የተባለው አገልግሎት ሙሉ በሙሉ ባይጀመርም በተጀመረባቸው ወረዳዎች ላይ ግን ህገወጥነቱ አሁንም ተባብሶ ቀጥሏል ነው የተባለው። በ10 ሺዎች የሚቆጠር ገንዘብ ተከፍሎበት የሚሰጠው የነዋሪነት መታወቂያ ህገወጥ ቢሆንም በድርጊቱ የተሰማሩ የኤጀንሲው ሰራተኞች በየደረጃቸው የፈጠሩትን ሰንሰለት በመጠቀም መረጃው በመዝገብ እንዲሁም በዲጂታል ስርዓት ውስጥ እንዲካተት በማድረግ ህጋዊነትን የማልበስ ተግባር እንደሚፈጽሙም ለማረጋገጥ ተችሏል። በህገወጥ መንገድ የሚሰጠው መታወቂያ የጥቅም ተጋሪ በሆኑ ሰራተኞች መደበኛ የዲጂታል ስርዓት ላይ ስለሚሰፍር ህጋዊ ሆኖ እንደሚያገለግልና የኤጀንሲው ሰራተኞች መታወቂያውን ህጋዊ ለማድረግ የሚጠቀሙበት ስልት የገንዘብ ከፋዩን ግለሰብ ስም፣ ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች አማካይነት እንደሚመዘግቡም ተነግሯል። በዚህ ሰንሰለት ውስጥ በህገወጥ መንገድ የነዋሪነት መታወቂያ ለማግኘት የሚፈልጉ ሰዎችን የሚያገናኙና አሰራሩን የሚያሳልጡ በየክፍለ ከተማው የሚንቀሳቀሱ ደላሎች መኖራቸውም ተመላክቷል። ከተለያዩ አካባቢዎች ወደ አዲስ አበባ የሚፈልሱ ሰዎች እንደ አዲስ አበባ ከተማ ነዋሪ ሆነው በነጻነት ለመንቀሳቀስና የተለያዩ አገልግሎቶችን በቀላሉ ለማስፈጸም በማሰብ በህገ ወጥ መንገድ መታወቂያ ማውጣትን እንደሚመርጡ ገልጸዋል። በአዲስ አበባ የነዋሪነት መታወቂያ አገልግሎት ላይ ህገ ወጥ አሰራር መኖሩን ኤጀንሲው በተደጋጋሚ መግለጹ የሚታወስ ነው። ወደ ሌላኛው ሰበር መረጃችን ስናመራ ከፍተኛ ባለስልጣኑ ከሀገር ኮብልለዋል መባሉ ከፍተኛ መነጋገሪያን ፈጥሯል።
በአዲስ አበባ እየተካሄደ በሚገኘው ሀገራዊ ምክክር በብልጽግና ባለስልጣናት ተጠልፏል በሚል ከፍተኛ ውዝግብ እያስተናገደ በሚገኝበት ወቅት የሀገራዊ ምክክሩ ዋና ኮሚሽነር መስፍን አርአያ ከሀገር ኮብልለው አሜሪካ ገብተዋል በሚል መረጃዎች በስፋት እየተሰራጩ ሲሆን ኮሚሽነሩን በተመለከተ የተረጋገጡ መረጃዎችም ወጥቷል። ተመካካሪዎች በበኩላቸው ዋና ኮሚሽነሩን በአካል ካየናቸው ሳምንታት ተቆጥረዋል ማለታቸውንና ፕሮፌሰር መስፍን አርአያ በምክክር ሂደቱ ላይ አለመታየታቸው አነጋጋሪ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ የምክክር ሂደቱን በተመለከተ በየወቅቱ መግለጫ ሲሰጡ አለመታየታቸው ነው ጥርጣሬውን የፈጠረው። በፕሮፌሰሩ ቦታ ምክትል ኮሚሽነር ዋሂሩት ገብረስላሴ ወቅታዊ መግለጫዎችን እየሰጡ ይገኛሉ። ኮሚሽነሩ ጉባኤው እየተካሄደ በሚገኝበት የኮንቬንሽን ሴንተር ከተገኙ ቀናቶችም ተቆጥረዋል። ከቀናት በፊት አንከር ሚዲያ የተሰኘው የማህበራዊ ሚዲያ ገጽ ዋና ኮሚሽነር መስፍን አርአያ ሀገር ጥለው ወደ አሜሪካ ኮብልለዋል በማለት ዘገባ ማሰራጨቱን ተከትሎ መነጋገሪያን የፈጠረ ሲሆን መረጃ የተሳሳተ መሆኑን ሚዲያችን አረጋግጧል። ኮሚሽነሩ ወደ አሜሪካ መግባታቸው እርግጥ ቢሆንም ወደ አሜሪካ የገቡት ቤተሰባቸው ውስጥ በገጠማቸው ሐዘን ምክንያት እንደሆነም ተነግሯል። ዋና ኮሚሽነሩ ወደ አሜሪካ ያቀኑት እህታቸው በማረፋቸው በሽኝት ስነ ስርዓቱ ላይ ለመገኘት ነው የተባለ ሲሆን ነገ ረቡዕ በቀብር ስነ ስርዓታቸው ላይ ከታደሙ በኋላ ሐሙስ ዕለት ወደ ሀገር ቤት እንደሚመለሱም ተገልጿል። ይሁን እንጂ ሀገር ለቀው ወደ አሜሪካ ሸሽተዋል በሚል በማህበራዊ ሚዲያ ላይ የሚሰራጨው መረጃ ሙሉ በሙሉ ከእውነት የራቀ መሆኑ ተመላክቷል። መንግስት በምክክር ሂደቱ ላይ ጫና እያደረሰ መሆኑን ተከትሎ የኮሚሽነሩ መጥፋት ከዚሁ ጋር የተያያዘ ሊሆን ይችላል የሚል ጥርጣሬዎችን አሳድሮ ነበር። ወደ ሌላኛው ሰበር መረጃችን ስናመራ በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማ። በአዲስ አበባ ከተማ በተደረገው ኦፕሬሽን ከሙስናና ህገወጥ ተግባራት ጋር ተያይዞ በህገወጥ ተግባራት ላይ ተሰማርተዋል የተባሉ ከፍተኛ የመንግስት ባለስልጣናት በአዲስ አበባ ፖሊስ በቁጥጥር ስር በመዋል እርምጃ እንደተወሰደባቸው ተነግሯል። እርምጃ የተወሰደባቸው የአዲስ አበባ ከተማ አስተዳደር የመሬት አስተዳደር ባለስልጣናት ላይ ነው። የአዲስ አበባ ከተማ አስተዳደር ካቢኔ በከተማው መሬት አስተዳደር ቢሮ ላይ ያደረገውን የኃላፊዎች ሹምሽርን ተከትሎ ተቋም ውስጥ የተንሰራፋውን ከፍተኛ የሙስና ወንጀልን የሚያጋልጥ የኦዲት ስራ መጀመሩ ይፋ ተደርጓል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ካቢኔ የቢሮ ኃላፊ የነበሩትን አቶ መኮንንን ከኃላፊነት በማንሳት የሲቪል ሰርቪስ ኃላፊ የነበሩትን አቶ መላኩ ታምሩን የከተማዋ የመሬት አስተዳደር አድርጎ መሾሙ ተነግሯል። አዲሱ ተሿሚ አቶ መላኩ በከፍተኛ የሙስና ወንጀል ስሙ የሚነሳበትን ይህንን ተቋም እንደተረከቡ ሰፋ ያለ ከመሬት ጋር ተያይዞ የመረጃ ኦዲት ማካሄድ መጀመራቸውን የውስጥ ምንጮች አረጋግጠዋል። በዚህም የኦዲት ሂደት ከፍተኛ የሆኑ የማጭበርበር ወንጀሎች የተፈጸሙባቸው ፋይሎች የተገኙ ሲሆን የኦዲት ግኝቱን ተከትሎም በቁጥር እጅግ በርካታ የሆኑ ህገወጥ የመሬት ካርታዎች ውድቅ እንዲሆኑ ተደርጓል። በተለይም ሰነዶችን ሲያደራጁ ሐሰተኛ ማስረጃዎችን በማቅረብና ከተቋሙ ሰራተኞች ጋር በመመሳጠር ካርታ የወጣላቸው መሬቶች ሙሉ እርምጃ እየተወሰደባቸው ይገኛል ተብሏል። በህገወጥ የመሬት ወረራና የካርታ ዝግጁነት በዋናነት ከተለያዩ አካባቢዎች መካከል የንፋስ ስልክ ላፍቶና የለሚ ኩራ ክፍለ ከተሞች ግንባር ቀደም መሆናቸውን መረጃዎች አመላክቷል። በዚሁ በህገወጥ የመሬት ወረራ ጋር ተያይዞ በቀጥታ ተሳትፏል የተባሉ የአዲስ አበባ የመሬት አስተዳደር ከፍተኛ አመራሮችና ሰራተኞች ላይ እርምጃዎች እየተወሰዱ በርካቶች በፖሊስ መያዛቸውንም መረጃዎች አመላክቷል። የአዲሱ ኃላፊ የኦዲት እርምጃ በድርጊቱ ተሳታፊ በነበሩ አንዳንድ የተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤን የፈጠረ ቢሆንም በህግ ተጠያቂ መሆን የነበረባቸው በርካታ አመራሮች እስካሁን በህግ ሳይጠየቁ የቀሩ መኖራቸውም ተጠቁሟል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ ያላችሁበት መልካሙን ተመኘን።